አንድ ሰው ከሰደበህ ሁለት ምርጫ አለ ነቢያችንና ሰለላሁ ዐለይሂ ወሰለም አቡበከር ረዲየላሁ ዐንሁ ሁለቱም ቁጭ ብሎ ተቀምጠው ያሉ አንዱ ይሁዲ መጣና አቡበከርን ሰደበ ነቢያችን አሉ እዛ አንድ ጊዜ ሰደበ ሰይድና አቡበከር ዝም አሉ ሁለተኛ ጊዜ ሰደባቸው አቡበከር ዝም አሉ ነቢያችንም ዝም አሉ አቡበከርም ዝም አሉ ሶስተኛ ሲሰድባቸው ግን በቃ ትግስታቸው አለቀና ሰደቡት ሲሰድቡት ነቢያችን ተነስቶ ሄዱ አቡበከር ደነገጠ ምንድነው አለ እኔ አሁን ሁለት ጊዜ ሲሰድበኝ ነቢያችን ዝም ብሎ ይሰሙ ነበር እኔስ መልስለት ተነስቶ ሄዱ እየሮጠ አገኛቸውና ደረሳቸው ያ ረሱላህ ሁለት ጊዜ ሶስት ጊዜ ሲሰድበኝ ዝም አልክ እኔስ መልስለት ተነስተ ሄድክ ለምንድነው አለው قال يا ابو بكر አንተ የማታየው ነገር እኔ አይ ነበር ምንድነው ሰደበህ አይደለም ዝም አልክ አንድ መላእክት ነበር በራስህ ልክ እንደ ትልቅ ግመል እንደ ትልቅ አንበሳ በቃ ሊበላው ብሎ ሊውጠው ብሎ ያስፈራራው ነበር ሁለተኛ ሰደበህ ነፍስ الشيء ከዛ በኋላ አንድ ጊዜ ብሎ ይጠፋልና እሱ ይመልስልህ ነበር በሌላ ሪዋያ ደግሞ ምን አለ አንድ ጊዜ ሰደበህና አንድ መላእክት መለሰለት ሁለተኛ ጊዜ ሰደበህ አንድ መላእክት መለሰለት ሶስተኛ ጊዜ ሲሰድብህ አንተ መለስክለትና መላእክው ሄዶ ሸይጣን መጣና እኔ ደግሞ ሸይጣን ያለበት ቦታ ለመቀመጥ አልችልም ብዬ ነው ይሄድኩ አሉ ዋናው ቁም ነገሩ ምንድነው ወንድሞች ዑለማዎቹ ምን አሉ ይህ ሐዲስ ሁለት መልእክት አለው አንደኛው መልእክት ምንድነው አንተ አንድ ሰው ሲሰድብህ ሰብራ አርገህ ዝም ካልክ ይሁ ደግሞ የበለጠ ነው ዝም ካልክ የሚመልስለት አለ አንተ አታየውም እሱ ግን በልቡ ያየዋል በልቡ ይሰቃያል እንደዚህ ሁለተኛ ሰደበ ዝም አልክ ሰብራ አርገህ አላህ እየመለሰለት ነው መላእክት ሸይጣን ምናምን እየመለሰለት ነው ይህ አንድ መልእክተኛ ነው ሁለተኛ መልእክት ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም ሸይጣን ያለበት ቦታ አይቀመጡም ስለዚህ ነቢያችን ያዩት ነበር አንደኛ ሲሰድባቸው መላእክት ይመልስለት ነበር ሁለተኛ መለሰለት ሶስተኛ ሲሰድባቸው ግን ራሳቸው ስለተሳደቡ መላእክው ሄዶ ሸይጣን መጣ ማለት ነው ትርጉሙ የዚህ ሐዲስ ይህ ነው እና ባነብልህ በአረብኛ እሱ ነው ዋናው ትርጉሙ ባጭሩ ማለት ነው طيب